ማንም ሰው በቀላሉ በትክክል ገንዘብ የሚሰራበት ጸድ አፕ ነው ይዤላችሁ የመጣው። እንደምታዩት እዚህ ጋር በርካታ ኢትዮጵያውያን ዊዝድሮ እያደረጉ ነው። በደንብ ዊዝድሮ ማድረግ ትችላላችሁ። እኔም ዛሬ ነው የጀመርኩ። አሁን 14 ቢን ቀርቶኛል ላወጣ። በጣም ቀላል ነው፣ ምንም የሚያስቸግር ነገር የለውም። በተለይ ሴቶች በደንብ ትሰሩበታላችሁ። ወንዶች በተለያየ ሰው ኢንቫይት እያደረጋችሁ እያሽከረከራችሁ ስፒን ማድረግ አለው። ስፒን እያደረጋችሁ 10 ሲሞላ ማውጣት ነው። በአንዴ ነው የምትሞሉ። አማኑኝ፣ ምንም ወደኋላ እንዳትሉ። እንደተለመደው እንግዲህ ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደርጋችሁም ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። መመዝገቢያ ሊንክ በኮሜንት ጋር አስቀምጥላችኋለሁ። ስትነኩት እንደዚህ አፑን አውርዱላችኋል። ኢንስቴል አድርጋችሁ ትከፍታላችሁ። በጉግል ትመዘገባላችሁ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። እንግሊዘኛ ትመርጡለታላችሁ ኔቲቭ ቋንቋ የሚለው ጋር እሱን ሴሌክት ታደርጋላችሁ። ወንድ ሴት መሆናችሁ በትክክል በራሳችሁ ነው ፎቶ ቬሪፋይ ስለሚያደርግ እሱን ካስገባችሁ በኋላ ቀጥታ ወደ አፑ ያስገባችኋል። የመጀመሪያ ስራችሁ ነው እንደዚህ ሲያስገባችሁ እዚህ ሚ ላይ የሚለው ከታች ሚ ላይ የሚለውን በመንካት ቬሪፋይ የሚላለ ቬሪፋይ ነው። በጣም ቀላል ነው። እንደሌላው አፕ አይደለም። ቬሪፋይም ለማድረግ እጅግ በጣም ቀላል ነው። አንድ ፎቶ እናንተ ፎቶ ታስገባላችሁ። አፕሩቭ ይላችኋል። ደንስ ይላችሁ። ቀጣይ ደግሞ የፊታችሁን ታስገባላችሁ። አፋችሁን ክፈቱ ምናምን አይላችሁም። በጣም ቀላል ነው። ምንም አያስቸግርም ቬሪፋይ ለማድረግ። ሁለተኛ ነገር ደግሞ ባንክ ገብቶለታል። ሙሉ ለሙሉ ባንኮች ገብተዋል እዚህ አፕ ላይ በቀላሉ ዊዝድሮ ማድረግ ይቻላል። ስለዚህ እንደዚህ አውተንቲኬት አድርጋችሁ ከጨረሳችሁ በኋላ ቀጥታ ስፒን ማድረግ ነው። ስፒን ስታደርጉ እንደድላችሁ $8 በላይ ይሰጣችኋል ማለት ነው። $8 እና ከዛ በላይ ነው የሚሰጥ። እንደድላችሁ ትንሹ የሚሰጥ $8 ነው። ስለዚህ ጆይን ኤጀንሲ ትላላችሁ እዚህ ላይ አሁንም የሚለይ ጆይን ኤጀንሲ የሚለውን በመንካት ይሄን ኤጀንሲ እዚህ ላይ የምታዩትን እሱን ታስገብታችሁ አፕሩቭ አደረጋችሁ። እናንተም ኤጀንት ሆናችሁ ማለት ነው። ሰዎችን ኢንቫይት በማድረግ አንደኛ ስፒን ማድረግ፣ ሁለተኛ ነገር ደግሞ እነሱ በሰሩት በደንብ ታገኛላችሁ። ፒራሚድ አይደለም፣ በጣም ጽድት ያለ ነው። ባንኮች ገብተዋል እንደነገርኳችሁ። ዊዝድሮ ለማድረግ በባንክ ነው። በጣም ቀላል ነው። ወደ 7 የኢትዮጵያ ባንኮች ገብተዋል እዚህ አፕ ላይ። እንደውም በጣም ዘግይተናል ይሄን ለመስራት። አይዲውን እዚህ የተቀመጠውን ታስገቡና ጆይን ኤጀንሲ ላይ ነክታችሁ ሰርች ታርጉ ይመጣላችኋል። አፕሩቭድ ይላል። አለቀ። ታስኮች አሉት። እነዚህን ታስኮች እያያችሁ በጣም ሲምፕል ናቸው። መስራት ነው። ማይክ ላይ ለአንድ ሰዓት መቀመጥ፣ ሃይ ማለት ምናምን ራሱ ይመራችኋል። በጣም ቀላል ነው። እንደዚህ እንግዲህ ለኔ እንደምታዩት ስፒን ሳረግ $8 ሰጡኛል። እናንተም እድላችሁን መሞከር አለባችሁ። ይሄን ደግማችሁ ስፒን ለማድረግ ታስክ የሚሰጣችኋል። ለምሳሌ 5 ደቂቃ ማይክ ላይ ስትቀመጡ ጎብላችሁ ስትነኩት የሆነ ቤት ይወስዳችኋል። እዛ ተቀመጡና ለ5 ደቂቃ ስትቆዩ መጣችሁ እንደገና ማሽከርከር ትችላላችሁ። በመጀመሪያው ካልሞላላችሁ በሁለተኛው ይሞላል ማለት ነው። ስለዚህ ዊዝድሮ ማድረግ ትችላላችሁ። እጅግ በጣም ጸዲ አፕ ነው። ብዙ ኢትዮጵያን እየተሯሯጡበት ነው። ይሄን እንዳያመልጣችሁ። አንድ ሰው ስትጋብዙ አንድ ስፒን ታደርጋላችሁ። 3-4 ሰው እስከ 5 ሰው ድረስ ብትጋብዙ በእርግጠኝነት ይሞላና ታወጣላችሁ ማለት ነው $10። ስለዚህ ይሄን አፕ በታምር ማለፍ የለባችሁም። ከታች ሊንክ ዲስክሪፕሽን አስቀምጥላችኋል። ለማንኛውም ጥያቄ ቴሌግራም ጋኑ ኮሜንት ጋም የዚህ ስራ ሊንክ አስቀምጣለሁ። እንደነገርኳችሁ ጆይን ኤጀንሲ ብላችሁ ይሄን አይዲ በመጻፍ ኤጀንሲ ጆይን ማድረግ ትችላላችሁ። በጣም አሪፍ ነው። በደንብ እየተወራለት ያለ ነው። በብዙ ሰው ጉትጉታ ነው ወደዚህ የመጣውና ብዙዎችን ስጠይቃቸው 50 100 $200 ድረስ ያወጣል በዚህ ስራ። ስለዚህ እኛም ምንም አይነት የሚያስቸግር ነገር ስለሌለ ስፒን እያደረጋችሁ ወንዶች፣ ሴቶች ደግሞ ሩም ላይ ገብታችሁ የራሳችሁን ለአንድ ሰዓት ስትቀመጡ ወደ 4000 ቢን ይሰጣል። ስለዚህ እሱን መሰብሰብ ነው። በጣም ቀላል ነው። እጅግ በጣም ቀላል ነው። ታስኮቹን እያቸው። ግልጽ ያልሆነ ነገር ካለ ቴሌግራም ጋኑ አፑ ላይ እንወያያለን። ይመቻችሁ። እንግዲህ የዛሬን ይመስላል። ይሄን አፕ በታምር እንዳታልፉት። ስሩት። በደንብ እየገባችሁ እያንዳንዱን ነገር እዩት። ራሱ ይመራችኋል። ታስኮች ምን እንደሆኑ በጣም ቀላል ናቸው። ገብታችሁ እዩት። ዛሬ ነው የገባው። አሁን የገባው ግን ኦልሞስት ላወጣ በጣም የተወሰነ ቢን ወደ 7 ቢን ብቻ ነው የቀረኝ። ስለዚህ ይሄንን አፕ መስራት መጀመር አለብን። እንግዲህ ዛሬን ይመስላል። ይመቻችሁ።